ኤልሲዎች የቢዝነስ ዘገባ ስፖንሰራችን ነው። ከልብ ነው የምናመሰግነው። በ2019 ዓ.ም የአማራ ክልል የመንግስት ግዥን ዲጂታላይዝ ለማድረግ እየተሰራ መሆኑን የክልሉ ገንዘብ ቢሮ ኃላፊ አቶ አታላይ ጥላሁን አስታወቁ። የአማራ ክልል ገንዘብ ቢሮ ከፌዴራል ግዥና ንብረት ባለስልጣን ጋር በመተባበር ለተመረጡ ተቋማት የኤሌክትሮኒክ የመንግስት ግዥ ተግባራዊ ለማድረግ ያለመ ውይይትና የስልጠና መርሃ ግብር እያካሄደ ነው። ብርሃኑ ይስማው በዝርዝር ይነግረናል። የአማራ ክልል ገንዘብ ቢሮ በ2019 በጀት ዓመት የኤሌክትሮኒክ የመንግስት የግዥ ስርዓትን ተግባራዊ እንደሚያደርግ ነው ያስታወቀው። ቢሮው ከፌዴራል ግዥና ንብረት ባለስልጣን ጋር በመተባበር በክልሉ ለሚገኙ 10 ተቋማት የኤሌክትሮኒክ የግዥ ስርዓት ስልጠና እየሰጠ ይገኛል። የአማራ ክልል ገንዘብ ቢሮ ኃላፊ አቶ አታላይ ጥላሁን በ2019 በጀት ዓመት የኤሌክትሮኒክ ግዥ ስርዓትን ተግባራዊ ለማድረግ የሚያስችሉ ተግባራት መከናወናቸውን አስታውቀዋል። የመንግስት ግዥ መመሪያ በተለይም ለኤሌክትሮኒክ ስርዓት የተመቸ መመሪያ ከዚህ ቀደም የነበረው መመሪያ ቁጥር 1 2003 እንዲህ አይነት ሁኔታዎችን የማያስተናግድ ስላልነበረ አሁን ዘመኑን የዋጀ የመመሪያ ለማዘጋጀት ጥረት ተደርጎ የመመሪያው ረቂቅ አልቆ ምናልባት በቀጣይ 2 ቀናት ኦፊሻል ሆኖ የምዝገባ ስራ ብቻ ነው የቀረው ማለት ነው። መመሪያዎቹ በፍትህ ቢሮ ከተመዘገቡ በኋላ ወደ ተግባር ስለሚገቡ የምዝገባ ስራ ብቻ ነው የቀረው፣ ተጠናቋል። ቀጥሎ የሚመጣው የቴክኖሎጂ መሰረተ ልማት ዝግጅት ነው። እንደ ክልል በራሳችን በተጓዳኝ እየተዘጋጀን ቢሆንም ለጊዜው የፌዴራሉን ሲስተም ለመጠቀም በዝግጅት ላይ ነን። ስለዚህ ዛሬ እያስኬርን ያለ ነው የተመረጡ 10 ተቋማት በፓይለት ወይም በሙከራ ትግበራ ደረጃ እነዚህ ተቋማት ስልጠናውን በውጤታማነት ካጠናቀቁ በኋላ አስፈላጊውን ዝግጅት ስላጠናቀቅን፣ ስለዚህ በየደረጃው ያለ አመራርና ባለሙያ ለዚህ ዝግጅት ራሱን ካዘጋጀ በኋላ ወደ ስራ መንገባ ይሆናል። የመንግስት የኤሌክትሮኒክ ግዥ ስርዓት በፌዴራል ተቋማት ተግባራዊ መደረጉንና ውጤታማ መሆኑን በፌዴራል የኤሌክትሮኒክ ግዥ ስርዓት ፕሮጀክት አቅም ግንባታ አስተባባሪ አቶ ደበበ ማሞ አስታውቀዋል። ከሰው ንክኪ ነፃ የሆነ ከወረቀት ነፃ የሆነ የግዥ ስርዓት ተፈጥሯል ማለት ነው። ስለዚህ ማንኛውም አሁኑ ላይ የፌዴራል መስሪያ ቤት ቅርንጫፎቻቸውን ጨምሮ ምንም አይነት ከዚህ ሲስተም ውጭ ግዥ እየተፈጸመ አይደለም። ይሄን አስቀርቶልናል ማለት ነው። ስለዚህ ሙስናን አስቀርቷል። ሲስተሙ ላይ ከአጠቃቀም ጋር ቀላል ነው፣ አስተማማኝ ነው፣ ደህንነቱ የተጠበቀ ነው። ስለዚህ አሁን ፌዴራል ላይ ይሄንን ስራ ሲተገበር ምንም አይነት ችግር የሌለበት የግዥ ስርዓት ተፈጥሯል። የዲጂታል ግዥ ስርዓት ዘርፈ ብዙ ጠቀሜታ ሊያስገኝላቸው እንደሚችል በአማራ ክልል በተለያዩ ተቋማት የሚያገለግሉ ሰራተኞችና የስልጠናው ተሳታፊዎች አስታውቀዋል። አሁን ዳታ ኤጂፒ በሚባለው አሁን በምንሰለጥነው ስልጠና ብንሰለጥን ሞር የተሻለ ነው ሚለውን እንቀበላለን። ለምን ከብዙ ነገሮች ይርቃል። ስራን ጊዜን ለመቆጠብ ከነጋዴ ጋር በምንገናኝበት በሲስተም መሆኑ ከብዙ ነገር ከአድሏዊነት ብዙ ነገሮችን የጸዳ ነው ብለን እንቀበላለን ማለት ነው። ከግዥ ዙሪያ ጋር በተያያዘ የምናወጣቸው ወጪዎችን ጊዜያችንን ጉልበታችንን የሚቆጥብ ነው። የወረቀት ወጪዎችን የሚያስቀር ነው። ስለዚህ የተንዛዛ አሰራርን በማስቀረት በመሰረቱ የመንግስትን ስራ በከፍተኛ ሁኔታ ያቀላጥፋል ተብሎ ነው የሚታሰብ። የአማራ ክልል ገንዘብ ቢሮ በ2019 በጀት ዓመት በተመረጡ ተቋማት የኤሌክትሮኒክ የግዥ ስርዓትን ተግባራዊ እንደሚያደርግ ነው ያስታወቀው። በ2018 በጀት ዓመት ህብረት ስራ ማህበራትና ዩኒዮኖች ከ1.8 ቢሊዮን ብር በላይ ከተዘዋዋሪ ብድርና በራሳቸው አቅም ሀብት መሰብሰባቸውን የክልሉ ህብረት ስራ ኮሚሽን አስታወቀ። የገንዘብ ቁጠባ ህብረት ስራ ማህበራትና ዩኒዮኖችም ወደ 7.6 ቢሊዮን ብር መቆጠብ መቻላቸውን ኮሚሽኑ ገልጿል። በቀለት ሾመ በዝርዝር ይነግረናል። ህብረት ስራ ማህበራት የኢኮኖሚ አቅማቸውን ለማጠናከር ብሎም የኑሮ ውድነትን ጫና ለመቀነስ የገንዘብ አቅማቸውን ማሳደግ አለባቸው። ሀብት ከሚያገኙበት መንገድ አንዱ በ2019 ህብረት ስራ ማህበራትና ዩኒዮኖችም ወደ 7.6 ቢሊዮን ብር መቆጠብ መቻላቸውን ኮሚሽኑ ገልጿል። በቀለት ሾመ በዝርዝር ይነግረናል። ህብረት ስራ ማህበራት የኢኮኖሚ አቅማቸውን ለማጠናከር ብሎም የኑሮ ውድነትን ጫና ለመቀነስ የገንዘብ አቅማቸውን ማሳደግ አለባቸው። ሀብት ከሚያገኙበት መንገድ አንዱ ደግሞ በየደረጃው ካሉ የመንግስት መዋቅር የሚያገኙት የተዘዋዋሪ ብድር ነው። በ2018 በጀት ዓመት ህብረት ስራ ማህበራት 1.3 ቢሊዮን ብር ከተዘዋዋሪ ብድር ገንዘብ ለማግኘት አቅደው መሰብሰብ የቻሉት ከ800 ሚሊዮን ብር በላይ መሆኑን የአማራ ክልል ህብረት ስራ ኮሚሽን ኮሚሽነር ጌትነት አማረ ገልጸዋል። ይህ በራሳቸው አቅም ከሰበሰቡት ከ1 ቢሊዮን ብር በላይ ጋር ተዳምሮ በጥቅሉ ከ1.8 ቢሊዮን ብር በላይ ሀብት መሰብሰባቸውንም ጠቅሰዋል። ባለፈው አመት በአጠቃላይ የኛ መጀመሪያ የነበረን እቅድ ወደ 1.3 ቢሊዮን አካባቢ በከተማ አስተዳደሮችም በገጠር ወረዳዎችም ተሰጥቶ ግዢ የተጠቀሙበት ነው። 1 ቢሊዮን 30 ሚሊዮን ብር ከሁለገቦችም
ከሸማቾቹም በራሳቸው አቅም የባለፈው የተጠቀሙበት በድምር ይሄ አጠቃላይ በዚህ በተዘዋዋሪው ሲደመር በራሳቸው አቅም ወደ ለገበያ ማረጋጋት ለግብርና ምርቱ ለኢንዱስትሪ ምርት ውጤቶችም የተጠቀሙበት 1.88 ቢሊዮን አካባቢ ነው። ከባለፉት ዓመታት በጣም የተሻለ ነው። አሁን እቺን ሪፎርም መጀመራችን ከሁለገቦቹ ጋር ማብረው በመስራታቸው እንዴት መሻሻል አለ ማለት ነው። የዚህ 2019 ደግሞ ካየም ከፍ አድርገን ያቀድነው የ18ን በማየት ማለት ነው። ሌላው ህብረት ስራ ማህበራትና ዩኒዮኖች የገንዘብ አቅማቸውን የሚያሳድጉት በአባላት ቁጠባ ነው። ከዚህ በመነሳት በ2018 በጀት ዓመት የገንዘብ ቁጠባ ህብረት ስራ ማህበራትና ዩኒዮኖች 4.8 ቢሊየን ብር ይቆጥባሉ ተብሎ በእቅድ ተይዞ ወደ 7.6 ቢሊየን ብር መቆጠብ ችለዋል ሲሉ ኮሚሽነሩ አንስተዋል። ወደ 3320 አካባቢ መሰረታዊ ማህበሮች አሉ። ገንዘብ ቁጠባ 25 ዩኒዮኖች አሉ። ቁጠባ የዚህ ዓመት የነበረ እቅድ የ2018 ማለት ነው 4.8 ቢሊየን ነው። ወደ 7.6 ቢሊዮን ብር ማህበራቶች ቆጥበዋል። በዚህ በቁጠባ ባህልን በማሳደግም ትልቅ ስራ እየተሰራ ነው ማለት ይቻላል። ያለ ቢሮክራሲ ለአባሎቻቸው ብድር ይሰጣሉ። እንደዚህ ደግሞ ለምሳሌ ለሸማችም ለሁለገብ ሊሆን ይችላል ተመጣጣኝ የሆነ ብድር በመስጠትም እየሰሩት ያለ ስራ ቀላል አይደለም። ህብረት ስራ ማህበራት በተዘዋዋሪ ብድርም ሆነ በቁጠባ ያገኙትን ገንዘብ በተገቢ መንገድ ስራ ላይ ስለማዋላቸው ቁጥጥር ተደርጓል ብለዋል ኮሚሽነር ጌትነት። የክትትልና ቁጥጥር ስርዓቱን በቴክኖሎጂ ለማስደገፍም ጅምር ስራዎች መኖራቸውን አንስተዋል። ገበያ ለማረጋጋት ከሆነ በአግባቡ እየተጠቀሙ ነው አይደለም። የተቆጠበ ብድር ዝሞ ባንክ ነው የሚቀመጥ ወይስ ለአባሉ ብድር እየተሰጠ ነው አይደለም የሚለውን ፐርፎርማንሳቸውን ጨምሮ ቼክ የሚደረግበት የሬጉላቶሪ በኦዲትም በኢንስፔክሽንም አለ። ጥፋተኛውን ሲገኝም ከማገድ አልፎ በህግም እንዲጠየቅ በፍርድ ቤት የሚከራከር የህግ ባለሙያ ያለ ማለት ነው። ስለዚህ ተጠያቂነት አለ። ገንዘቡ ለተገቢው ዓላማ ስለመዋሉም ማረጋገጫዎች አሉ። በአማራ ክልል ካሉት አጠቃላይ ህብረት ስራ ማህበራትና ዩኒዮኖች ወደ 18 ቢሊየን ብር የሚጠጋ ካፒታል እንዳላቸው ከክልሉ ህብረት ስራ ኮሚሽን የተገኘው መረጃ ያመለክታል።